The Guardian reports that secret South African documents have revealed that Israel offered to sell nuclear warheads to the apartheid regime. American spy satellites have detected a low-yield nuclear explosion, they have been told, in an area which seems to point clearly to South Africa as the source. ኒውክሌርን በተመለከተ የሚታየው ዓለም አቀፍ አቀራረብ በግልጽ ለአንድ ጉዳይ ሁለት የተለያዩ ሚዛኖች ድርብ መስፈርት ደብል ስታንዳርድ የታከለበት መሆኑ የአደባባይ ምስጢር ነው። በአንድ በኩል ኢራን ኒውክሌር እንዳይኖራት በከፍተኛ ማዕቀብና በጦርነት ዛቻና ዘመቻ ስትገደብ፣ በሌላ በኩል ግን እስራኤል ከ80 በላይ ምናልባትም በመቶዎች የሚቆጠሩ የኒውክሌር አረሮች ባለቤት መሆኗ እየታወቀ በምዕራባውያን ዘንድ በዝምታ ተቀባይነት አግኝታለች። ይህ አድሏዊ መርህ የሚመነጨው መሳሪያው በታማኝ እጆች ውስጥ ነው ከሚል የምዕራባውያኑ የተሳሳተ ግምት እንደሆነ ቢነገርም ታሪክ ግን ሌላ እውነታን ይገልጣል። እስራኤል በ1970ዎቹ ከደቡብ አፍሪካው አፓርታይድ መንግስት ጋር የነበራት ጥብቅ ወታደራዊ ግንኙነት የኒውክሌር መሳሪያን ለዚያ አምባገነን ስርዓት ለመሸጥ ያደረገችው ድርድርና በጋራ ያከናወኑት ምስጢራዊ የኒውክሌር ሙከራ ሀገሪቱ ለዓለም አቀፍ ሕግና ደህንነት ያላትን ንቀት የሚያሳይ ተደርጎ ይወሰዳል በታሪክ ተመራማሪዎች ዘንድ። ዛሬም ቢሆን እስራኤል የኒውክሌር መሳሪያዎች እንዳይስፋፉ የሚከለክለውን ስምምነት ለመፈረም አሻፈረኝ በማለትና ተቋሞቿን ለዓለም አቀፍ ተቆጣጣሪዎች ዝግ በማድረግ አሁንም በምስጢራዊነትና በዛቻ የታጀበውን የሳምሶን አማራጭ ሳምሶን ኦፕሽን ስትራቴጂ ትከተላለች። ይህ አንዱን ከልክሎ ለሌላው የመፍቀድ አድሏዊ አካሄድ ከምን የመነጨ ነው? ኢራን የኒውክሌር አረርን ብትታጠቅ ምን ይፈጠራል? ለአንዱ ፈቅዶ ሌላኛውን መከልከልስ እስከየት ያዛልቃል? የሚሉትን ጥያቄዎች መመለስ የዛሬው ጥንቅር ዓላማ ነው። አብረን እንቆይ። በመካከለኛው ምስራቅ ጦርነት የእስራኤል ግልጽ ዓላማ ኢራን የኒውክሌር ጦር መሳሪያ እንዳታገኝ መከላከል ነው ይላል ዘ ኮንቨርሴሽን። ሆኖም ከዚህ ጋር ተያይዞ አንድ ጉዳይ ያለ ሁለት የተለያየ መስፈርት ደብል ስታንዳርድ በረዥም ጊዜ ሊቀጥል የሚችል አይደለም። በኒውክሌር ፖለቲካ ዓለም ውስጥ እጅግ ግልጽ የሆነው ምስጢር እስራኤል አስፈሪ የኒውክሌር ጦር መሳሪያ ክምችት እንዳላት ነው። እነዚህን መሳሪያዎች ማልማት የጀመረችው እንደ አውሮፓውያን አቆጣጠር በ1950ዎቹ ሲሆን በ1960ዎቹ መገባደጃ ላይ ደግሞ ሙሉ በሙሉ ስራ ላይ መዋል የሚችሉበት ደረጃ ላይ እንደደረሱ ይነገራል። እስራኤል ይህንን ሀቅ ለማረጋገጥም ሆነ ለማስተባበል ፈቃደኛ ባትሆንም የጦር መሳሪያ ቁጥጥር ድርጅቶች ግን ሀገሪቱ ከ80 እስከ 90 የሚደርሱ የኒውክሌር መሳሪያዎች እንዳሏት ይገምታሉ። በቅርብ ቀናት ውስጥ ኢራን በደቡባዊቷ የዴሞና ከተማ የሚገኘውን የእስራኤልን የኒውክሌር ተቋም ኢላማ ያደረገች ሲሆን በዚህም ከ100 በላይ ሰዎች ላይ ጉዳት ደርሷል ተብሏል። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ኃላፊ የኒውክሌር አደጋ ለማስቀረት ሁሉም ወገኖች ራሳቸው እንዲገቱ ጥሪ አቅርበዋል። እንደ አውሮፓውያን አቆጣጠር በ1963 የዚያን ጊዜው የመከላከያ ምክትል ሚኒስትር ሺሞን ፔሬዝ እስራኤል ለመካከለኛው ምስራቅ የኒውክሌር ጦር መሳሪያን በማስተዋወቅ ረገድ የመጀመሪያው አትሆንም በማለት በታዋቂነት የሚጠቀሰውን ንግግር አድርገው ነበር። የዚህ ንግግር ትክክለኛ ትርጉም ከጥቂት ዓመታት በኋላ በወቅቱ በዩናይትድ ስቴትስ የእስራኤል አምባሳደር አማካይነት በግልጽ ተብራርቷል። አምባሳደሩ እንደገለጹት አንድ መሳሪያ ተዋወቀ የሚባለው ተፈትኖና በይፋ መኖሩ ሲታወጅ ብቻ ነው። መሳሪያዎቹን ዝም ብሎ መያዝ ብቻ ማስተዋወቅ ተብሎ አይቆጠርም። በርካታ የውስጥ አዋቂዎች ምስክርነቶች፣ የደህንነት መረጃዎችና የሳተላይት ምስሎች የእስራኤልን የኒውክሌር መርሃ ግብር ስፋትና አቅም ያረጋግጣሉ። በቅርቡ ደግሞ በጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ውስጥ የቀኝ ዘመን ሚኒስትር የሆኑት ኢማሃይ ኤሊያሁ በጋዛ ላይ የኒውክሌር ጦር መሳሪያን ስለመጠቀም በተዘዋዋሪ አንስተዋል። ይህም የእስራኤልን አቅም በዝምታ እንደማመን ይቆጠራል። በኋላም በኔታንያሁ ተግሳጽ ደርሶባቸዋል። እንዲሁም በ2004 የቀድሞ የመከላከያና የውጭ ጉዳይ ሚኒስትር ኢቪግዶር ሊበርማን ኢራን የኒውክሌር ጦር መሳሪያ እንዳታገኝ ለመከላከል በእጃችን ያሉትን መሳሪያዎች በሙሉ እንጠቀማለን በማለት ዝተዋል። አክለውም በዚህ ደረጃ ኢራን የኒውክሌር ጦር መሳሪያ እንዳታገኝ በተለመዱት መንገዶች መከላከል የማይቻል መሆኑም ግልጽ ሊሆን ይገባል ብለዋል። እስራኤል የኒውክሌር ጦር መሳሪያዎችን በምስጢር ማልማቷን ማስተዋወሱ በጣም አስፈላጊ ነው። ይህንንም ያደረገችው በሴራ አሳሳሽ መረጃዎችን በመስጠትና ከዩናይትድ ስቴትስ የቦምብ ደረጃ ያለው የኒውክሌር ቁሳቁስ በስርቆት በመውሰድ ጭምር እንደሆነ ይጠረጠራል። ተጨማሪም እስራኤል በተቋሞቿ ላይ የሚደረጉ የዓለም አቀፍ ፍተሻዎችን ውድቅ ያደረገች ሲሆን የኒውክሌር መሳሪያዎች እንዳይስፋፉ የሚከለክለውን ስምምነት ለመፈረምም ፈቃደኛ አልሆነችም። ይህ ስምምነት በዓለም ላይ በሚገኙ ሁሉም ሀገራት ማለት ይቻላል የተፈረመ ነው።
ይህ በእንዲህ እንዳለ የኢራን የኒውክሌር መርሃ ግብር ከ10 ለሚበልጡ ዓመታት የዓለም አቀፍ ስጋት ምንጭ እንደሆነ ቢነገርም ሀገሪቱ እስካሁን የኒውክሌር ጦር መሳሪያ ኑሯት አያውቅም። እንደ አውሮፓውያን አቆጣጠር በ2015 ኢራን ከዩናይትድ ስቴትስ፣ ሩሲያ፣ ቻይና፣ ፈረንሳይ፣ ዩናይትድ ኪንግደም እና ጀርመን ጋር በመሆን የጋራ አጠቃላይ የድርጊት መርሃ ግብር ወይም የኢራን የኒውክሌር ስምምነት ተፈራርማ ነበር። ይህ ስምምነት ማዕቀቦች እንዲነሱላት በምላሹ በኒውክሌር መርሃ ግብሯ ላይ ገደቦችን የጣለ ሲሆን ይህም በዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ተቆጣጣሪዎች የሚደረጉ ፍተሻዎችን ያካትታል። ሆኖም ትራምፕ እንደ አውሮፓውያን አቆጣጠር በ2018 ስምምነቱን አፈረሱት። ከዚያን ጊዜ ጀምሮ ኢራን ዩራኒየምን ለኢነርጂ መርሃ ግብሯ ከሚያስፈልገው በላይ በሆነ ከፍተኛ መጠን አበልጽጋለች። ባለፈው ዓመት ደግሞ ኤጀንሲው እንደገለጸው ኢራን ስለ መርሃ ግብሯ ሙሉ ምላሽ ባለመስጠቷ የኒውክሌር መሳሪያዎች እንዳይስፋፉ የሚከለክለውን ግዴታዋን አልተወጣችም። ነገር ግን አሁን ያለው ጦርነት ከተጀመረ ወዲህ የዩናይትድ ስቴትስ እና የዓለም አቀፍ ባለስልጣናት እንዳረጋገጡት ኢራን የኒውክሌር ጦር መሳሪያ ለማዘጋጀት አልተቃረበችም። እንዲሁም ለዩናይትድ ስቴትስ ወይም ለእስራኤል አፋጣኝ የኒውክሌር ስጋት አልደገነችም። ባጭሩ እስራኤል ላለፉት 40 ዓመታት ኢራን ቦምቡን ለመስራት ጥቂት ሳምንታት ብቻ ነው የቀሯት ስትል ያቀረበችው ጥያቄ እውነትነት የለውም እንደማለት። ኤጀንሲው ከ2 ዓመት በፊት በግልጽ እንደተናገረው የኒውክሌር ጦር መሳሪያ ለመስራት ከኒውክሌር ቁስ ምርት በተጨማሪ ሌሎች ብዙ ነገሮች ይፈልጋል። ወደ ኒውክሌር ማብራራት መቃረብ እንጂ ትክክለኛ ቦምባ ለመስራት ለኢራን እንደ አማራጭ የመከላከያ ስልት ሊያገለግላት ይችላል። ኢራን ጫና ወይም ስጋት ከተሰማት ከጊዜ በኋላ የኢነርጂ መርሃ ግብሯን ወደ ጦር መሳሪያ ማምረት ሊያፋጥነው ይችላል። ወይም ደግሞ ይህንን የበለጸገ ዩራኒየም ከዩናይትድ ስቴትስ ጋር ለሚደረግ ድርድር እንደ መደራደሪያ ነጥብ ልትጠቀምበት ትችላለች። ይህ ወደ አንድ ዋና ጥያቄ ይመልሰናል። ማን የኒውክሌር ጦር መሳሪያ ሊያለማ እንደሚችልና እንደማይችል የሚቀመጠውም ለአንድ ጉዳይ የሁለትዮሽ መስፈርት ደብል ስታንዳርድ ለዘላለም ሊቀጥል ይችላል እንዴ የሚልን። የእስራኤል የኒውክሌር ክምችት በምዕራባውያን ዘንድ በዝምታ ተቀባይነት አግኝቷል። ይህም የኒውክሌር መሳሪያዎች በትክክለኛ እጆችና በአጥፊ እጆች ሊያዙ እንደሚችሉ የሚያመላክት ይመስላል። ነገር ግን ይህ አደገኛና በመጨረሻም ሊቀጥል የማይችል አቋም ነው። እንደ አውሮፓውያን አቆጣጠር በ1996 የአውስትራሊያው የካንቤራ ኮሚሽን እንደተገነዘበው ማንኛውም አንዲት ሀገር የኒውክሌር መሳሪያ እስካላት ድረስ ሌሎች ሀገራትም እንዲሁ እነሱን መፈለጋቸው አይቀሬ ነው። ብዙ ሀገራት እንደ አውሮፓውያን አቆጣጠር በ2017 የተባበሩት መንግስታት የኒውክሌር ጦር መሳሪያዎችን የመከልከል ስምምነትን ለማጽደቅ ድምፅ የሰጡትም በትክክል በዚህ ምክንያት ነው። የዚህ ስምምነት ዓላማ በዓለም አቀፍ ሰብአዊ ሕግ መሰረት የኒውክሌር መሳሪያ መያዝ፣ በእሱ መዛት ወይም መጠቀም ለማንኛውም ሀገር ሕገወጥ እንዲሆን ማድረግ ነው እንጂ ለጥቂቶች ብቻ አይደለም። እስካሁን በ99 ሀገራት የተፈረመው ይህ ስምምነት የኒውክሌር መሳሪያዎች በሰላማዊ ሰዎችም ሆኑ በተዋጊዎች ላይ ከፍተኛ ጥፋት እንደሚያመጡና ትንሽ የሚባል የኒውክሌር ጦርነት እንኳ አስከፊ ጉዳት እንደሚያስከትል ይገነዘባል። አንዳንድ ሀገራት እነዚህ መሳሪያዎች እንዲይዙና በሌሎች ላይ ጦርነት እንዲያውጁ በዝምታ ከተፈቀደበት አሁናዊ ምስቅልቅል ይልቅ ለሁሉም ሀገራት የሚሰራ ወጥ የሆነ አቀራረብ መከተል በኢራንም ሆነ በሌሎች ሀገራት የኒውክሌር ስርጭትን ለመከላከል የተሻለ እድል አለው በማለት ኮንቨርሴሽን ሀሳቡን ይቋጫል። አሜሪካና እስራኤል በኢራን ላይ ጦርነት ከመክፈታቸው መንፈቅ ዓመት አስቀድሞም በዚህ ዙሪያ ሰፊ መጣጥፍ ያስነበበው ከረንት አፌርስም እስራኤል እያላት ኢራን ለምን ትከለከላለች ሲል ጠይቀው ነበር። በአሌክስ ስኮፒክ የተጻፈው ሀተታ እስራኤል ምን ያህል የኒውክሌር ጦር መሳሪያ እንዳላት አይታወቅም፣ ምክንያቱም ባለስልጣናቱ በአደባባይ እንዳላቸው አምነው አያውቁምና ይላል። አጠቃላይ የወታደራዊ መርሃ ግብሩ ስትራቴጂካዊ ብዥታም ስትራቴጂክ አምቢጉቲ በሚባል ፖሊሲ አማካይነት ሙሉ በሙሉ በሚባል ደረጃ በምስጢር የተያዘ ነው። ይህም ማለት የቦምቦቹ መኖር በይፋ አይረጋገጥም ወይም አይካድም። የታሪክ ተመራማሪዎች እስራኤል የመጀመሪያውን የኒውክሌር መሳሪያ ያገኘችው እንደ አውሮፓውያን አቆጣጠር በ1967 እንደሆነ ያምናሉ። ይህ የሚሆነው በዲሞና ተቋም ውስጥ ፕሉቶኒየምን በምስጢር በማበልጸግና የዩናይትድ ስቴትስ ተቆጣጣሪዎችን እዚያ ያሉት የኒውክሌር ማብለያ ጣቢያዎች ዓላማቸው ወታደራዊ ሳይሆን ለሰላማዊ አገልግሎት መሆኑን ለማሳመን ሙሉ የማታለል ዘመቻ ካካሄደች በኋላ ነው። የሚያስገርመው ነገር አሁን ላይ እስራኤል ኢራንን እንዲህ አይነት ማታለል እየፈጸመች ነው ብላ የምትከስበት ተመሳሳይ ድርጊት መኖሩ ነው። በተጨማሪም እስራኤል እንደ አውሮፓውያን አቆጣጠር በ1979 በደቡብ አፍሪካ የባህር ዳርቻ ላይ በወቅቱ ከነበረው የአፓርታይድ መንግስት ጋር መተባበር የኒውክሌር መሳሪያ ሙከራ አድርጋለች ተብሎ በከፍተኛ ሁኔታ ይጠረጠራል። ይህ ክስተት የኒውክሌር ብልሽታው ለመለየት በቻለው የሰላይ ሳተላይት ስም መሰረት የቬላ ክስተት ቬላ ኢንሲደንት ተብሎ ይጠራል። ነገር ግን ስትራቴጂካዊ ብዥታ ማለት ከዚህ ሁሉ ሂደት ጋር ተያይዞ አነስተኛ ዓለም አቀፍ ቁጥጥር ወይም ተጠያቂነት ብቻ መኖሩን የሚያመላክት ሲሆን አብዛኛው ድርጊትም ዓለም አቀፍ ሕግን በጣሰ መልኩ ይከናወናል። እንደ ሰሜን ኮሪያና ጥቂት ሌሎች ሀገራት ሁሉ እስራኤል የተባበሩት መንግስታት እንድትፈርም ውሳኔ ቢያስተላልፍም የኒውክሌር መሳሪያዎች እንዳይስፋፉ የሚከለክለውን ስምምነት
አልፈረመችበትም። የ1963ቱን ውስን የኒውክሌር ሙከራ እገዳ ስምምነት ሊሚትድ ቴስት ባን ትሪቲ የፈረመች ቢሆንም በደቡብ አፍሪካው ክስተት ሳይጣስ አልቀረም። ከሁሉም በላይ ደግሞ መሪዎቹ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ተቆጣጣሪዎች ዲሞኗን እንዲጎበኙ ስለማይፈቅዱ እዚያ ውስጥ ምን እየተከናወነ እንዳለ ለማወቅ የሚያስችል ምንም አይነት መንገድ የለም። በዩናይትድ ስቴትስ ሕግ መሰረት የእስራኤል በምስጢር የሚመራ የኒውክሌር መርሃ ግብር አሜሪካ ለማንኛውም አይነት ወታደራዊ እርዳታ እንድታቀርብላት መከልከል ነበረበት። በጥያቄ ውስጥ ያለው ሕግ የ1976ቱ ዓለም አቀፍ የደህንነት ድጋፍና የጦር መሳሪያ ኤክስፖርት ቁጥጥር አዋጅ ሲሆን ድንጋጌውም ግልጽ ነው። ነገር ግን ላለፉት 50 ዓመታት የአሜሪካ መሪዎች የገዛ ሕጋቸውን ችላ በማለት ይህንን አሳሳቢ ሁኔታ ለመቀበል ፈቃደኛ ሆነዋል። የኮንግረስ ቴክኖሎጂ ግምገማ ቢሮ እንደ አውሮፓውያን አቆጣጠር በ1993 ያወጣው የጅምላ ጨራ መሳሪያዎች መስፋፋት አደጋዎችን መገምገም የተሰኘ ሪፖርት ምክንያቱን እንዲህ ሲል ያጠቃልላል። ዩናይትድ ስቴትስ እስራኤል ለደህንነቷ አስፈላጊ ነው ብላ የምታምንበትን የኒውክሌር ክምችት እንድትተው ጫና ለማድረግ ስትል ከእስራኤል ጋር ያላትን ግንኙነት ለመሰዋትና ምናልባትም የእስራኤልን ሀገራዊ ሕልውና አደጋ ላይ ለመጣል ፈቃደኛ ትሆናለችን? ለተከታታይ የአሜሪካ መንግስታት የዚህ ጥያቄ መልስ አይሆንም የሚል ነው። ጉዳዩን እንዳለመተው ወይም ባለበት እንዲቀጥል ማድረግ ቀላልና ጥቂት ችግሮችን ብቻ የሚያስከትል ይመስላል። ነገር ግን ለአሜሪካ ፖሊሲ አውጪዎች መሰረታዊ ግምት ሆኖ የሚያገለግለው በግልጽ መነገር ያለበት እስልምናን ከመጥላት ኢስላሞፎቢያና አረብ ጠል ከሆነ ዘረኝነት ጋር የተቆራኘው አመለካከት እስራኤላውያን ከግብፃውያን ከጆርዳናውያን ወይም ከሁሉም በላይ ደግሞ ከኢራናውያን በተሻለ የቦምብ ኃላፊነት የሚሰማቸው ጠባቂዎች ናቸው የሚል ነው። ችግሩ ግን የእስራኤልን ቃላት ሳይሆን ተግባሯን በተመለከተ ይህንን ግምገማ ለመጠራጠር የሚያስችሉ ጠንካራ ምክንያቶች መኖራቸው ነው። እንዲያውም ሁኔታው ባለፉት ጥቂት ዓመታት ውስጥ በከፍተኛ ሁኔታ ተባብሷል። ለአብነት ያህል ኢራን የኒውክሌር ጦር መሳሪያ ሊኖራት አይገባም ተብሎ ከሚቀርቡት በጣም የተለመዱ ምክንያቶች አንዱ ኢራን መሳሪያውን ካገኘች በመካከለኛው ምስራቅ ካሏት እንደ ሄዝቦላህ ካሉ የተለያዩ ታጣቂ ቡድኖች ጋር ልትጋራ ትችላለች የሚል ነው። ይህ ሙሉ በሙሉ መሰረት የሌለው ስጋት አይደለም። የኒውክሌር መሳሪያዎች መስፋፋት እውነተኛ ስጋት ነው። እንዲሁም ማንም ቢሆን ዩራኒየም ወይም ፕሉቶኒየም በሽብርተኞች እጅ እንዲገባ አይፈልግም። ነገር ግን በድጋሚ እስራኤል ደጋፊዎቿ በኢራን ላይ ለሚሰነዘሩት ተመሳሳይ ጥፋት ተጠያቂ ናት። እንደ አውሮፓውያን አቆጣጠር በ2010 ዘ ጋርዲያን ምርመራ ይፋ እንዳደረገው የእስራኤል ባለስልጣናት በ1970ዎቹ ከአፓርታይዱ ደቡብ አፍሪካ መንግስት ጋር የኒውክሌር ሙከራ ማድረጋቸው ብቻ ሳይሆን የኒውክሌር ጦር መሳሪያዎችን ለአፓርታይዱ መንግስት ለመሸጥም ሞክረው ነበር። ታናሃይስ ኮተስ እና ሌሎች እንደጻፉት ሁለቱ ስርዓቶች ተፈጥሯዊ ዝምድና ነበራቸው። ምክንያቱም እስራኤልም የአፓርታይድ ሀገር በመሆኗ ነው። የደቡብ አፍሪካ ባለስልጣናት በይፋ እትሞቻቸው ላይ ሁለቱም ሀገራት በጥቁር ህዝቦች በሚኖሩባትና በጠላትነት በሚፈርጃቸው ዓለም ውስጥ የሚገኙ መሆናቸውን ይጽፉ ነበር። ለዓመታት እስራኤል ዓለም አቀፍ የጦር መሳሪያ ችን በመጣስ ከተለመዱት መሳሪያዎች ጋር ከደቡብ አፍሪካ ጋር ትገበያይ ነበር። ጋርዲያን ይፋ ባደረጋቸው ሰነዶች መሰረት የዚያን ጊዜው የእስራኤል መከላከያ ሚኒስትርና በኋላም ፕሬዝዳንት የሆኑት ሺሞን ፔሬዝ እንደ አውሮፓውያን አቆጣጠር በ1975 ቀደምት የጄሪኮ ሚሳኤል ሞዴልን ለደቡብ አፍሪካ ለመሸጥ ጥያቄ አቅርበው እንደነበር ተገልጧል። ለዚህ ምላሽ ሌተናንት ጄኔራል አሬፍ አርምስትሮንግ ሚሳኤሎቹን የሚቀበሉት በኒውክሌር ጦር ግንባር የታጠቁ ከሆኑ ብቻ መሆኑን ገልጸዋል። ፔሬዝም ትክክለኛው ጭነት በ3 መጠኖች ይገኛል በማለት መስማማታቸውም ተዘግቧል። ይሁን እንጂ ስምምነቱ ሳይሳካ የቀረው በከፍተኛ ዋጋ ምክንያትነት ነበር። ነገር ግን ግንኙነታቸው ሙሉ በሙሉ ከንቱ አልነበረም። ጋርዲያን እንደዘገበው ደቡብ አፍሪካ እስራኤል መሳሪያዎቿን ለማልማት የሚያስፈልጋትን አብዛኛውን የየሎ ኬክ ዩራኒየም አቅርባለች። ታዲያ ድርጊት እስካሁን ከተፈጠሩት ሁሉ እጅግ ገዳይ የሆኑ መሳሪያዎችን በኃላፊነት ይይዛል ተብሎ ሊታመን የሚችል ሀገር ባህሪ ይመስላልን? ካልመሰላችሁ አትቸገሩ ይላል አትታው። ምክንያቱም ነገሩ ከዚህም የባሰ እየሆነ ይሄዳል። የጥቅምት 7ቱ ጥቃትና እስራኤል በጋዛ ላይ የምትፈጽመው አረመኔያዊ የጅምላ ቅጣት ከተጀመረ ወዲህ ኔታንያሁና የሊኩድ መንግስታቸው በየወሩ ይበልጥ በባህሪ የሚቀያየሩ የማይገመቱና ጠበኛ እየሆኑ መጥተዋል። ለዚህም ሌላ ስያሜ የለውም። እንደ አደገኛ አፈንጋጭ መንግስት እየተንቀሳቀሱ ነው። በራሱ በጋዛ ላይ የሚካሄደው ጥቃት ስፍር ቁጥር የሌላቸው የጦር ወንጀሎችን ያካተተና አሁን በዋና ዋና የሰብአዊ መብቶች ተሟጋች ቡድኖች እንደ ዘር ማጥፋት ጄኖሳይድ የታወቀው እስራኤል ቀድሞውኑ ደንታ ቢኖራት እንኳ አሁን ግን ለሰብአዊ መብቶችም ሆነ ለዓለም አቀፍ ሕግ ግድ እንደማይላት ለማሳየት በቂ ነው ይላል። ኔታንያሁ ራሳቸው አሁን ከዓለም አቀፉ የወንጀለኞች ፍርድ ቤት ICC የእስር ማዝዣ ወጥቶባቸዋል። ነገር ግን በእሳቸው መዝገብ ላይ ላለቁት ከ70 ሺህ በላይ ፍልስጤማውያን ምንም አይነት ጸጸት ከማሳየት ይልቅ ማንም ሊያስቆመን አይችልም ደሄግም ቢሆን በማለት ፉከራቸውን አሰምተዋል።
የአይነቱ ንግግር ስሎቦዳን ሚሎሶቪች በቦስኒያ የዘር ማጥፋት ወቅት ሊናገሩት የሚችሉት አይነት ነው። እንዲሁም አያቶላ ከተናገሩት ከማንኛውም ነገር ባልተናነሰ መልኩ እጅግ ከፋ ነው። ከሁሉም በላይ ከፋው ደግሞ የእስራኤል መሪዎች ቀጥተኛ የኒውክሌር ዛቻዎችን መሰንዘር መጀመራቸው ነው። ሲሞር ሄርሽ በተመሳሳይ በጻፈው መጽሐፉ ላይ እንደገለጠው የእስራኤል የኒውክሌር ፖሊሲ የሳምሶን አማራጭ ሳምሶን ኦፕሽን የሚባል ነገርን ያካትታል። ስያሜው የተወሰደው ከመጽሐፍ ቅዱሳዊው የሳምሶን ታሪክ ሲሆን ሳምሶን በፍልስጤማውያን እጅ ከወደቀ በኋላ የታሰረበትን ሕንፃ ምሰሶዎች በመንቀል ራሱንም ሆነ ገዳዮቹን አብሮ የገደለ ታላቅ ኃይል ያለው ጀግና ነበር። በዘመናዊው ዓለም የሳምሶን አማራጭ የሚያመለክተው የእስራኤል መሪዎች ለሀገሪቱ ህልውና አፋጣኝና የህልውና ስጋት ተደግኗል ብለው ካመኑ የኒውክሌር መሳሪያዎቻቸውን በሰፊውና ያለ አድሎ ስራ ላይ ሊያውሉ ይችላሉ የሚለውን ሐሳብ ነው። ይህም እንደ ከተሞች ያሉ ወታደራዊ ያልሆኑ ኢላማዎች ላይ ሆን ተብሎና መጠኑ ያልተመጣጠነ የኒውክሌር ጥቃት መሰንዘርን ይጨምራል። ይህ ቀድሞውኑ ከሚዘገንነው በጋራ መተላለቅ ከሚለው ሐሳብ የበለጠ ጽንፍ የረገጠ ነው። ምክንያቱም በዚህኛው አማራጭ የኒውክሌር መሳሪያው ያለው በአንድ ወገን እጅ ብቻ ሲሆን ጥፋቱ የሚረጋገጠው ግን በተቃዋሚዎች ላይ ብቻ ነው። ለዚህም ታሪካዊ ምክንያቶች አሉ። ልክ እንደ አብዛኛው የእስራኤል ፖለቲካ ሁሉ ይህ መርህ ወይም ዶክትሪን የተቀረጸው ሆሎኮስት የአይሁዶች ጭፍጨፋ የቅርብ ጊዜ ትዝታ በነበረባቸው የቀድሞ እስራኤል መሪዎች ዳግመኛ አይከሰትም ነቨር አጌን በሚል ስነ ልቦና ነው። ነገር ግን በዛሬው ዓለም ትክክለኛው ስጋት የእስራኤል የኒውክሌር ጥቃት ሊፈጸም ይችላል የሚለው እድል ነው። ይህም ለመካከለኛው ምስራቅ፣ ለሰፊው ዓለም አልፎ ተርፎም ለራሷ ለእስራኤል ጭምር ስጋት ነው። በአሁኑ ወቅት ዩናይትድ ስቴትስ እስራኤል የፈለገችውን ያህል የኒውክሌር ጦር መሳሪያ እንድትታጠቅና ስለመታጠቋም ዛቻ እንድታሰማ እየፈቀደች፣ በሌላ በኩል ግን በመካከለኛው ምስራቅ ያለ ሌላ ማንኛውም ሀገር ወደዚህ አቅም ለመጠጋት እንኳ ቅንጣት ታህል እርምጃ እንዳይወስድ የሚከለክለውን የሁለትዮሽ መስፈርት ወይም ደብል ስታንዳርድ ለማስከበር እየሞከረች ነው። ይህንኑ መስፈርት በኃይል ለመጫን በሚደረገው ጥረት ምክንያት አሁን ከኢራን ጋር ወደሚደረግ አስከፊ ጦርነት ተደርሷል። ይህ ሁኔታ ዘላቂ ሊሆን አይችልም። ሊኖሩ የሚችሉት ሁለት ግልጽ አቋሞች ብቻ ናቸው። ወኢራን ልክ እንደ እስራኤል ሁሉ የኒውክሌር ጦር መሳሪያ ማግኘት እኩል መብት አላት፣ ወይም ደግሞ ሁለቱም ሀገራት ሊኖራቸው አይገባም። ከሁለቱ አማራጮች መካከል ደግሞ ሁለተኛው ማንም ባይኖረው ለሁሉም ወገን ግልጽ የሆነ ደህንነቱ የተጠበቀ አማራጭ ነው። ከመካከለኛው ምስራቅ የኒውክሌር መሳሪያዎችን ሙሉ በሙሉ ለማጥፋት ኒውክሌር ፍሪ ሚድል ኢስት የሚገጥሙ ተግባራዊና ፖለቲካዊ መሰናክሎች አሉ። እነሱም እጅግ ከፍተኛ ናቸው። ነገር ግን ወደዚህ ስምምነት አለመድረስ የሚያስከትለው ውጤት ለዓለም ፍጻሜ የሚሆን ጥፋት ሊሆን ይችላል ሲል አሌክሲስ ምልከታውን ያጠናቅቃል። እኛም የዛሬውን ጥንቅር በዚሁ ቋጨን። ጤና ይስጥልን።